የሀገር መከላከያ ሰራዊት አባል ነበርኩኝ ብያለሁ። የሀገር መከላከያ ሰራዊት አባል ሆኜ በማይበት ሰዓት ከራስ በፊት ለህዝብና ለሀገር የሚለውን መርህ ጥሰን እየተንቀሳቀስን ህዝብ ተነጥሎን ከህዝብ ጎን አለመቆማችንና የአንድ ፓርቲ ብቻ መቆሙ ተቋሙ ገባኝና ከህዝብ ጎን መሆን አለብን ብለን አማራ ብቻ ተበደለ ሳይሆን አጠቃላይ ኢትዮጵያውያን የሚፈልጉት ለውጥ ነው ብለን ስለምናስብ ስለታየኝ ወደ ትግሉ ተቀላቅያለሁ። በዚህ 18 ወራት ጊዜ ውስጥ በርካታ የቡድን መሳሪያዎችን ታጥቀናል። በርካታ የጠላት ሰራዊት ማርከናል። 80% እና ከዛ በላይ የሚሆነውን የአማራ ክልል የሚባለውን ቀጠና ግዛቶችን ሙሉ በሙሉ ተቆጣጥረናል። በሺ የሚቆጠሩ አውደ ውጊያዎችን አድርገናል። በእነኛ አውደ ውጊያዎች በሙሉ ትናንሽም ትላልቅም ድሎች አግኝተናል። ከፍተኛ ወታደራዊ መኮንኖችን ማርከናል። የፕሪቶሪያው ስምምነት ተኩስ በማስቆሙ ወይም ደግሞ የተኩስ ማቆም ውጤት በማምጣቱ መልካም ቢሆንም በኢትዮጵያ ውስጥ ግን ዘላቂ ሰላም በማምጣት እንደገና መከለስ እንደገና መታየት እንዳለበት እናምናለን። የፋኖ ጦርነት ወይም ደግሞ የትግል ኢሚዲየት ኮዝ ግን የአብይ አህመድ ወረራ እንጂ የፕሪቶሪያ አግሪመንት እንዳልሆነ መታወቅ አለበት።